ማንም ያልጠበቀው ነገር ተከሰተ። አዲሱ የኢራን የጦርነት ግንባር አሰብ ላይ መሆኑ ተረጋግጧል። ፕሬዝዳንት ኢሳያስ አፈወርቂ በይፋ የመካከለኛው ምስራቅን ጦርነት ተቀላቅለውታል። የኢራን ሚሳኤሎች አሰብ ላይ ሆነው ጥቃት መፈጸም ለመጀመር ዝግጅታቸውን መጨረሳቸውን አንድ ዓለም አቀፍ ተቋም ይፋ አድርጓል። ከኢራን ጋር የጠበቀ ወታደራዊ ወዳጅነት የፈጠሩት የሻዕቢያው አለቃ ኢሳያስ አፈወርቂ አሁን ላይ በፋርስ ባህረ ሰላጤ እየተደረገ ባለው ጦርነት ለዓመታት ሲዘልፏቸው የኖሩትን ምዕራባውያን ለመበቀል የቆረጡ ይመስላል። ሆርሙዝን የከረቸመችው ኢራን አሁን ደግሞ ዋናውን የዓለም እስትንፋስ የባብ መንደብን መተላለፊያ ለመዝጋት እየተንቀሳቀሰች ነው። ለዚህ ደግሞ ኤርትራ ታስፈልጋቸዋለች። የጦር ቤዛቸውን አሰብ ላይ ተክለው በዚህ ቀጠና ያሉ የአሜሪካና እስራኤል የጦር መገኛዎችን ለመምታት ተዘጋጅተዋል። ይህንን አሰላለፍ ልብ ብለው የቃኙት ጠቅላይ ሚኒስትር አብይ አህመድ ከእስራኤል ጋር ያላቸውን ግንኙነት ይበልጥ አጠንክረዋል። ከሰሞኑም ኢራንን ያወገዙበትን ጉብኝት በጦርነት መሃል ላይ ወደ አረብ ኤምሬትስ በማድረግ አጋርነታቸውን አሳይተዋል። ወደ ቻናላችን ቤተሰቦች ከአሰብ የሚነሱ የኢራን ሚሳኤሎችና ድሮኖች ጥቃት ለመፈጸም መዘጋጀታቸው እየተሰማ ነው። የመረጃ በዋናነት ኢትዮጵያና ጅቡቲን ያሰጋ ሆኗል። ኢትዮጵያ አሰላለፏን ከቴል አቪቭ ጋር አድርጋ የሚሆነውን በንቃት እየተመለከተች ነው። እነዚህን ጉዳዮች በስፋት እንዳሰሳለን። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ጣፋጭ ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። በርግጥም የኢራን የጦርነት ግንባር ወደ አሰብ ዞሯል። ሀያላኑ የቡጢ ሜዳቸውን ወደ ኢትዮጵያ አፍንጫ ስር አዙረዋል። ይህ እንዴት ሊሆን ይችላል የሚል ጥያቄ ከተፈጠረባችሁ ይህ ዘገባ ምክንያታዊ መልስ አለውና እንንገራችሁ። በሆርሙዝ ባህረ ሰላጤ ያለው ፍልሚያ ቀጥሏል። አሜሪካና እስራኤል ቴህራንን እየደበደቡ ነው። ኢራንም የሆርሙዝ መተላለፊያን ዘግታ ዓለምን እያስጨነቀች ነው። ሆኖም ዋሽንግተንና ቴል አቪቭ ፊታቸውን ወደ ምስራቅ ባዞሩበት በዚህ ወቅት ከጀርባቸው የባብ ኤል መንደብ መተላለፊያ እንዳይዘጋ ስጋት ይዟቸዋል። ይህ መተላለፊያ ከዓለም የንግድ እንቅስቃሴ 20 በመቶ ገደማው የሚተላለፍበት ነውና ወሳኝነቱ የማያጠያይቅ ነው። ይህ መተላለፊያ ከተዘጋ መርከቦቹ ተጨማሪ 18 ቀናት ጉዞ በደቡብ አፍሪካ ዞረው ነው የሚሄዱት። ይህ በዓለም ኢኮኖሚ ላይ ብዙ መናወጥ ያስከትላል። ስለዚህ መተላለፊያው በግራም በቀኝም በአስተማማኝ ወዳጆች መጠበቅ አለበት። በቀኝ በኩል ግን ችግር አለ። ያ ችግርም በየመን ያሉ የሁቲ አማጽያን ናቸው። እነዚህ አማጽያን ተጠሪነታቸው ለኢራን ነው። ኢራን በተነካች ቁጥር ባብ ኤል መንደብን ተሻግረው በቀይ ባህር የሚጓዙ መርከቦችን በማጥቃት የዓለም የንግድ ስርዓትን ሲያውኩ ኖረዋል። በዚህ ወዲህ ደግሞ በሶማሊያ የሚገኙ የአልሸባብ ተዋጊዎች መርከቦችን በማገት ሌላ ራስ ምታት ሲፈጥሩ ከርመዋል። አሁን ኢራን ጦርነቱን ማስፋትና አዳዲስ የጦር ግንባሮችን በመክፈት አሜሪካና እስራኤልን ማዋከብ ከፈለገች የአሰብ ወደብን እንደ ስምሪት ማዕከል ልትጠቀምና በቀይ ባህርና አዲስ የጦር ቀጠና ልትፈጠር ትችላለች የሚል ተጨባጭ ስጋት አለ። ኢራንና ኤርትራ የሰነበተ ወዳጅነት ያላቸው ሲሆን ይህ ወዳጅነት ለተወሰኑ ዓመታት ቀዝቀዝ ብሎ የሰነበተ ቢመስልም ከፈረንጆቹ 2024 ወዲህ ግን ኢራን በኤርትራ ምድር እግር አብዝታ ታይታለች። የደህንነት መረጃዎች እንደሚያሳዩትን በርከት ያሉ ስውር የአውሮፕላን በረራ ከቴህራን ወደ አስመራ በተደጋጋሚ ሲደረግ ታይቷል። ጀልባዎችና መርከቦችም በኤርትራ ወደቦች መሳሪያ ሲያራግፉ ታይተዋል። ባጭሩ ኢራን ኤርትራ ውስጥ ስትመሸግ ከረማለች። እቅዷም አሰብን እንደ ማዘዣ በመጠቀም ቀይ ባህርን ተሻግሮ በቅርብ ርቀት ካሉት የየመን ሁቲ አማጽያንና ከሶማሊያው አልሻባብ ጋር በመቀናጀት የቀይ ባህር ቀጠናን ድጋሚ የጦርነት ቀጠና ለማድረግ ብሎም የአሜሪካና እስራኤል የጦር ሰፈሮችን ለማጥቃት አመቺ ሁኔታ ለመፍጠር ነው። በዚህ መልኩም የጦር ቀጠናውን ከሆርሙዝ ባህረ ሰላጤ ወደ ተለያዩ አካባቢዎች በማስፋት አሜሪካና እስራኤልን ለመገዳደር ነው የቴህራን ግብ። እስራኤልና አሜሪካ እንዲሁም ኤምሬትስ በበኩላቸው ይህንን አደጋ ለመቀልበስ ሁነኛው መፍትሄ ኤርትራን መቆጣጠር እንደሆነ እንደሚያስቡ ይጠረጠራል። የጥርጣሬ አዲስ አበባ ላይ ተስፋ ያጭራል። የአሰብ ወደብን ለመያዝና በቀይ ባህር ፖለቲካ ላይ በንቃት ለመሳተፍ ከፍተኛ ፍላጎት ላላት ኢትዮጵያ ይህ ጥሩ አጋጣሚ ይመስላል። የእስራኤሉ ፕሬዝዳንት የአዲስ አበባ ጉብኝት፣ የአሜሪካ የውጭ ጉዳይ ሚኒስትር የስልክ ጥሪ፣ ከኤምሬትስ ጋር ያለን ወዳጅነትና ኤምሬትስ አሁን ከኢራን ጋር የገጠማት ፈተና ሲገጣጠሙ የሚሰጡት ምስል ቀላል አይደለም። ሶስቱም ሀገራት አሁን የየራሳቸው ውጥረት ላይ ናቸው። ምናልባትም አሁን ላይ አዲስ አበባ ፍላጎቷን ከነዚህ ሀገራት ጭንቀት ጋር የምታጣምርበት እድል ሳይፈጠርላት አይቀርም። ይህ በእንዲህ እንዳለ በቅርቡ ለሶማሌላንድ ሀገርነት እውቅና የሰጠችው እስራኤል ሶማሌላንድ ላይ የጦር ሰፈር ለመገንባት ዝግጅቷን እያጠናቀቀች ነው ተብሏል። ቴል አቪቭ ሶማሌላንድ ላይ የጦር ሰፈር ከያዘች፣ አዲስ አበባ አሰብን ከተቆጣጠረች በየመን በኩል ያለውን የሁቲ አማጽያን እንቅስቃሴ መቆጣጠር የኤምሬትስ የቤት ስራ ይሆናል። ከሶስቱ ሀገራት የተረፈው የቤት ስራ ደግሞ የአሜሪካ ይሆናል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ የጎበኟት አዘርባይጃንም ከእስራኤል ጋር ወዳጅ መሆኗ ጥምረቱ እየሰፋ መሆኑን አመላካች ነው። የጥምረት በቤንጃሚን ኔታንያሁ የጀመረው አዲስ የእስራኤል ወዳጆች ስብስብ አካል ነው። በሌላ በኩል ኢትዮጵያ በቀይ ባህር ላይ የወደብ
ባለቤት ሆና መከሰቷ ራስ ምታት የሚሆንባቸው ግብጽ፣ ሳውዲ አረቢያና ቱርክ የኢራን በቀይ ባህር በኩል ብቅ ማለት ራስ ምታት ቢሆንባቸውም ኢትዮጵያ የባህር በር ከማግኘቷ በላይ አደገኛ የሆነባቸውምና ያላቸውን መፍትሄ መጠቀማቸው አይቀርም። ያ መፍትሄም ኢሳያስ አፈወርቄ ለቤንጃሚን ኔታንያሁ ፍላጎት ተገዢ እንዲሆንና ኢራንን ከኤርትራ ምድር ጓዟን ጠቅልላ እንድትወጣ እንዲያደርግ ማድረግ ነው። ኢሳያስ ለህልውናው ሲል ያንን ሊያደርግ ይችላል። ምክንያቱም በአሰብ ምክንያት ከኢትዮጵያ ጋር ጦርነት ከገጠመ የራሱ የስልጣን ዘመንም ሆነ ኤርትራ አሁን ባለችበት የሀገር ቅርጽ መቆየት አጠራጣሪ ስለሆነ ነው። ስለዚህም ትኩሱ ድንች በኢሳያስ አፈወርቄ እጅ ላይ ነው። በፍጥነት አለመወሰን አደጋው ብዙ ነው። የአሜሪካ፣ እስራኤል፣ ኤምሬትስ፣ አዘርባይጃን፣ ኢትዮጵያ ጥምረት ብዙ ጊዜ ያለውም አይመስልም። እዚህ ጋር በዋናነት የሚጠቀሰው ወሳኙ ጉዳይ ደግሞ የአዲስ አበባና ቴል አቪቭ አፍላ ወዳጅነት ጉዳይ ነው። የሁለቱ ሀገራት ወዳጅነት ብቻ ሳይሆን ሀያል ለመሆን እየተፍጨረጨረች ያለችው ቱርክ ጉዳይም አብሮ የሚነሳ ነው። ይህ የሶስቱ ሀገራት ጉዳይ ከሚድል ኢስት አሁናዊ ሁኔታ ጋር በቀጥታም ሆነ በተዘዋዋሪ የሚያያዝ ጉዳይ ነው። ቱርክና እስራኤል በዓለም አቀፉ የፖለቲካ መድረክ በተቃርኖ የሚንቀሳቀሱ ሀገራት ናቸው። እስራኤል ለሶማሌላንድ የሀገርነት እውቅና ስትሰጥ በጽኑ ከተቃወሙት መካከል ቱርክ ትጠቀሳለች። ኢትዮጵያ ደግሞ ከሁለቱም ሀገራት ጋር የረዥም ጊዜ ወዳጅነት አላት። ለመሆኑ ከወቅታዊ የአፍሪካ ቀንድ ፖለቲካ አንጻር የእስራኤልና የቱርክ መሪዎች ለይፋ የስራ ጉብኝት ወደ አዲስ አበባ መሄዳቸው አንድምታው ምንድን ነው? ኢትዮጵያ ሁለት ተቃራኒ አቋም ያላቸውን ሀገራት ፍላጎት እንዴትስ ማጣጣም ትችላለች? ሌላው ተያይዞ የሚነሳው ጥያቄ ኢትዮጵያ ካሏት ፖለቲካዊና ምጣኔ ሀብታዊ ፍላጎቶች አንጻር ከየትኛው ሀገር ጋር ብትወዳጅ የበለጠ ታተርፋለች የሚለው ነው። የቱርክና እስራኤል መሪዎች በሳምንት ልዩነት ወደ ኢትዮጵያ የሄዱበትን ምክንያት ከወቅታዊ የአፍሪካ ቀንድ የፖለቲካ ትኩሳት ጋር አያይዞ መመልከት ይቻላል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም ሚፍታ የኤርዶዋን ጉብኝት ከምስራቅ አፍሪካ የደህንነት ስጋት ጋር የተያያዘ እንደሆነ ያምናሉ። በሌላ በኩል የእስራኤል ፕሬዝዳንት ጉብኝት አገሪቱ ከኢትዮጵያ ጋር ያላትን ግንኙነት ለማጥበቅና ለማስቀጠል ከምታደርገው ጥረት ጋር ይተሳሰራል። በአፍሪካ ቀንድ የደህንነት ስጋት ማንዣበቡ በቀጥታም በተዘዋዋሪም ኢንቨስትመንቷን የሚያናጋባት ቱርክ ነገሩን ለማብረድ እንደምትፈልግ ይናገራሉ። በኢትዮጵያና ኤርትራ መካከል የቀጠለው የቃላት ጦርነት በቀጠናው ስትራቴጂካዊ ፍላጎት ያላቸው ሀገራትን አስግቷል። ስለዚህም ኤርዶዋን በቀጥታ በአካል ኢትዮጵያ ሄደው ጉዳዩን ለመከታተል መርጠዋል። በአፍሪካ ቀንድ ከአሜሪካ ጋር ተመሳሳይ የሆነ የውጭ ጉዳይ ፖሊሲ የምትራምደው እስራኤል ከኢትዮጵያ ጋር ጥብቅ ግንኙነት አላት። ይህንን ግንኙነት ለማስጠበቅና ለማስቀጠል ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ መጓዛቸውን ባለሙያው ይገልጻሉ። የእስራኤል የውጭ ጉዳይ ሚኒስትር የፕሬዝዳንቱን ጉብኝት በተመለከተ ባወጣው መግለጫ ኢትዮጵያ አፍሪካ ውስጥ ወሳኝ ሀገር እንደሆነች ጠቅሷል። ኤርዶዋንም በኢትዮጵያ ሳሉ ቱርክ ከወዳጅ ኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥ ተናግረዋል። በቱርክና በእስራኤል ካሉ ዘርፈ ብዙ ልዩነቶች መካከል የቅርብ ጊዜውን እናንሳ። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷ ቱርክን አላስደሰተም። የቱርክ ፕሬዝዳንት አዲስ አበባ ሳሉ እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። ሶማሌላንድ ይህንን የኤርዶዋን ንግግር ኮንናለች። የሀገርነት እውቅና የማግኘት ሂደት ሰላማዊ፣ ህጋዊና ዲሞክራሲያዊ እንደሆነም ገልጻለች። ሶማሌላንድ በሰጠችው ምላሽ ቱርክ የቀጠናው ውጥረትን የሚያባብስ አቋም ከማንጸባረቅ እንድትታቀብም አሳስባለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ሰላምና መረጋጋት በራቀው ቀጠና ሌላ ውጥረት የጫረ ክስተት ነበር። ቱርክ ኢትዮጵያና ሶማሊያን በአንካራ ስምምነት አማካኝነት ብታስታርቅም ውጥረቱ ሙሉ በሙሉ ረግቧል ማለት ያዳግታል። ከሳምንት በፊት ሶማሌላንድ በእስራኤል አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሾማለች። የእስራኤል የውጭ ጉዳይ ሚኒስትር ሹመቱ በሶማሌላንድና በእስራኤል መካከል በተደረሰው ስምምነት መሰረት የተከናወነ መሆኑን በመግለጽ እንደተቀበለው አሳውቋል። እስራኤል በቅርቡ በሶማሌላንድ አምባሳደር እንደምትሾምም ተገልጿል። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን በተመለከተ ኢትዮጵያ እስካሁን በይፋ የሰጠችው አስተያየት የለም። ይዘቱ ይፋ ባልተደረገውና አሁን ላይ ጣፋንታው ግልጽ ባልሆነው የኢትዮጵያና የሶማሌላንድ ስምምነት ውስጥ ሲነሱ ከነበሩ ነጥቦች አንዱ ለሶማሌላንድ የሀገርነት እውቅና መስጠት ነው። ለዚህም በምላሹ ኢትዮጵያ ለባህር በር ጥያቄዋ ምላሽ እንደምታገኝ ጭምጭምታዎች ተሰምተው እንደነበር አይዘነጋም። በሌላ በኩል እስራኤል በሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ሶማሊያ ከተባበሩት አረብ ኤምሬቶች ጋር ያላትን ግንኙነት አቋርጣለች። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት ስትወዛገብ የቆየችው ግብጽ የእስራኤል የቅርብ ወዳጅ ነች።